መጽሐፈ ሳሙኤል ቀዳማዊ ምዕራፍ 16 ዳዊት ለመንገሥ እንደተቀባ። እግዚአብሔርም ሳሙኤልን በእስራኤል ላይ እንዳይነግሥ ለናቅሁት ለሳኦል የምታለቅስለት እስከ መቼ ነው? የዘይቱን ቀንድ ሞልተህ ና፣ በልጆቹ መካከል ለእኔ ንጉሥ አዘጋጅቻለሁና ወደ እሴይ ወደ ቤተልሔም እልክሃለሁ አለው። ሳሙኤልም እንዴት እሄዳለሁ? ሳኦል ቢሰማስ ይገድለኛል አለ። እግዚአብሔርም አንዲት ጊደር ይዘህ ሂድና ለእግዚአብሔር እሠዋ ዘንድ መጣሁ በል። እሴይንም ወደ መሥዋዕቱ ጥራው፣ የምታደርገውንም አስታውቅሃለሁ፣ የምነግርህንም ቅባው አለው። ሳሙኤልም እግዚአብሔር የተናገረውን አደረገ። ወደ ቤተልሔምም ወጣ። የከተማውም ሽማግሌዎች በተገናኙት ጊዜ ደነገጡ። ነቢይ የመጣኸው ለሰላም ነውን? አሉት። እርሱም ለሰላም ነው፣ ለእግዚአብሔር እሠዋ ዘንድ መጣሁ። ቅዱሳን ሁኑ፣ ከእኔም ጋር ዛሬ ደስ ይበላችሁ፣ ከእኔም ጋር ወደ መሥዋዕቱ ኑ አለ። እሴይንም ልጆቹንም ቀደሳቸው፣ ወደ መሥዋዕቱም ጠራቸው። እንዲህም ሆነ፣ በመጡ ጊዜ ወደ ኤልያብ ተመልክቶ በእውነት እግዚአብሔር የሚቀባው በፊቱ ነው አለ። እግዚአብሔር ግን ሳሙኤልን ፊቱን የቁመቱንና ዘለግታ አትይ፣ ሰው እንደሚያይ እግዚአብሔር አያይምና ናቅሁት። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል አለው። እሴይም አሚናዳብን ጠርቶ በሳሙኤል ፊት አሳለፈው። እርሱም ይህን ደግሞ እግዚአብሔር አልመረጠውም አለ። እሴይም ሳማዕን አሳለፈ። እርሱም ይህን ደግሞ እግዚአብሔር አልመረጠውም አለ። እሴይም ከልጆቹ 7ቱን በሳሙኤል ፊት አሳለፋቸው። ሳሙኤል እሴይን እግዚአብሔር እነዚህን አልመረጠም አለው። ሳሙኤልም እሴይን ልጆችህ እኚህ ብቻ ናቸውን? አለው። እርሱም ታናሹ ገና ቀርቶአል፣ እነሆ በጎችን ይጠብቃል አለ። ሳሙኤልም እሴይን እርሱ እስኪመጣ ድረስ ለማዕድ አንቀመጥምና ልከህ አስመጣው አለው። ልኮም አስመጣው። እርሱም ቀይ፣ ዓይኑም የተዋበ መልኩም ያማረ ነበር። እግዚአብሔርም ሳሙኤልን ይህ መልካም ነውና ተነስተህ ዳዊትን ቅባው አለው። ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ መካከል ቀባው። የእግዚአብሔርም መንፈስ ከዚያ ቀን ጀምሮ በዳዊት ላይ መጣ። ሳሙኤልም ተነስቶ ወደ አርማቴም ሄደ። የእግዚአብሔርም መንፈስ ከሳኦል ራቀ። ክፉም መንፈስ ከእግዚአብሔር ዘንድ አስጨነቀው። የሳኦልም ብላቴኖች እነሆ ክፉ መንፈስ ከእግዚአብሔር ዘንድ ያስጨንቅሃል፣ አገልጋዮች በፊትህ ይናገሩ፣ በበገና የሚዘምር ሰውም ለጌታቸው ይፈልጉ። ክፉ መንፈስም በመጣብህ ጊዜ በገናው ሲመታ አንተ ደህና ትሆናለህ። እርሱም ያሳርፍሃል አሉት። ሳኦልም ብላቴኖችን
መልካም አድርጎ በገና መምታት የሚችል ሰው ፈልጋችሁ አምጡልኝ አላቸው። ከብላቴኖቹም አንዱ መልሶ እነሆ መልካም አድርጎ በገና ሲመታ የቤተልሔሙን የእሴይን ልጅ አይቻለሁ። ሰውየውም ጠቢብ ተዋጊም ነው፣ በነገርም ብልህ፣ መልኩም ያማረ ነው፣ እግዚአብሔርም ከእርሱ ጋር ነው አለ። ሳኦልም ወደ እሴይ መልእክተኞችን ልኮ ከመንጋዎች ጋር ያለውን ልጅህን ዳዊትን ላክልኝ አለው። እሴይም እንጀራና የወይን ጠጅ፣ አቁማዳ የተጫነ አህያ፣ አንድም የፍየል ጠቦት ወስዶ በልጁ በዳዊት እጅ ወደ ሳኦል ላከ። ዳዊትም ወደ ሳኦል መጣ፣ በፊቱም ቆመ፣ እጅግም ወደደው፣ ለእርሱም ጋሻ ጃግሬ ሆነ። ሳኦልም ወደ እሴይ በዐይኔ ሞገስ አግኝቶአልና ዳዊት በፊቴ እባክህ ይቁም ብሎ ላከ። እንዲህም ሆነ፣ ያ ክፉ መንፈስ በሳኦል ላይ በሆነ ጊዜ ዳዊት በገና ይዞ በእጆቹ ይመታ ነበር። ሳኦልንም ደስ ያሰኘው ያሳርፈውም ነበር፣ ክፉ መንፈስም ከእርሱ ላይ ይርቅ ነበር።